እሺ ሰላም እንዴት ናችሁ? በምታረጉት ሁሉ ነገር በጣም ደስ ብሎኛል። አመሰግናለሁ። ትገሞ የምታረጉትን ሁሉ እያየሁት ነው። በጣም አመሰግናለሁ። በርቱ። እናመሰግናለን በል። ኔትወርኩ ትክክል አይደለም። ይኸው ባባም ቴንኪዩ ብሏል። ያፍራል ትንሽ ሚዲያ። ይኸው ብዬልሃለሁ። እሱን ልበልህ ብዬ ነው ባባዬ። እደውልልሃለሁ ከላይፍ ስወጣ። ችግር የለም እደውልልሃለሁ። ወዳለሁ። ባይ ቻው። ባባ በጣም ጠንካራ ሰው ነው። እኔ በጣም ሳስበው በጣም ይገርመኛል። ማለት አድጌ ነው ልጅ ምንም አይገባኝም። ማለት ያን ይገባኛል ኦፍ ኮርስ፣ ግን ስታድጉ ደግሞ ላይፍን ራሳችሁ ስትጀምሩት ምናምን በጣም ታስባል። እንዴት አይነት ሂሳብ እንዴት አድርጎ ነው የሰራው ምናምን የሚለውን ታዩ ነበረ። ተስፋዬን ማነው ተስፋዬ? እስቲ ኦኬ ሰላም ሩታችን እንደምን አለሽ? ሰላም ወንድሜ ደህና ነህ? ቤተ መንግስት ምን ገባ አስመሰል ነው እኮ በጣም ቢዚ ያደረግሽ። እንዴት ነሽ? ሰላም ነው? ሰላም ነው፣ ሁሉ ሰላም እግዚአብሔር ይመስገን አለን። እንግዲህ እኛ ውድ ኢትዮጵያኖች አንቺን ሰፖርት ለማድረግ እየሰራን ያለን ብዙ በሚሊዮን የምንቆጠር ሰዎች ከጎንሽ አለን። በመጀመሪያ ላበረታሽ ነው። ከጎንሽ ብዙ ህዝብ አለ። አሁን እኛ እያደረግን ያለው ነገሮች አሉ። ካምፔኑን አንቺ እዛ ጋር ቢዚ እንደሆንሽ አንደርስታንድ እናደርጋለን። የምታደርጊያቸው ውሎችሽ በራሱ እዛ ላይ ነው ፎከስ ማድረግ ያለብሽ። ይህንን የሚዲያ ካምፔኖቹን ኃላፊነት ወስደን የምንሰራ ሰዎች የምናገዝሽ ከጎንሽ ልንሆን ይገባልና አሁን የምንፈልገው ነገር ቶሎ አፕዴት የሚያደርገን ሰው እንፈልጋለን። አትሊስት በኦዲዮም በስልክም ምንድነው ያለው ሂደት፣ ምንድነው ክፍተቱ፣ ምኑን ጋፑን እንሙላልሽ የሚለውን አፕዴት ከአንቺ ካላደረግሽን በየትኛው መረጃ የምናገኘው ነገር ስለሌለ አይ ቲንክ አንድ ማናጀሯ እዛ አባራሽ የምትሰራ በውስጥ እያወራችኝ ያለች ሰው አለች። ግን የበለጠ ደግሞ እንዲህ ነው እንደዚህ ነው የሚለውን ቶሎ ቤቱ ጋር መሸፈን እንዳለብን እንድንበረታ አንቺ ትዕዛዝ ብቻ እንድትሰጭን እንፈልጋለን። ምንድነው እሱ አሁን የምፈልጋቸው ጥያቄዎች በዚች ባለችው በ9 ቀን ውስጥ ምንድነው እንድናደርግልሽ የምትፈልጊው? ነጥቡ እንዲለወጥ አሰራሩ ያለው ነገር በግልጽ እንድትነግሪንና እዛ ላይ ፎከስ አድርገን እኛ ጠዋትም ማታም ላይቭ እየገባንልሽ ነው። የሎሚ ፋሚሊዎች ናቸው። ከ3000 እስከ 5000 አባላቶች አሉን። ፕሮፋይል ቀይረን ካምፔን እያደረግን ነው። ብዙ ቅስቀሳዎችን እያደረግንልሽ ነው። እስክታሸንፊ ድረስ ከመጨረሻው ድረስ ከኢትዮጵያውያን ጋር ሆነን ከጎንሽ እንሆናለንና አሁን በአሁኑ ሰዓት ወሳኝ የሚያስፈልገው ነገር ነጥቡ ያው በቦት በግዢ እየሄዱ እንትን እያሉ ነው። እሱንም እየሰራንበት ነው የተለያየ ቪዲዮ። ምንድነው አፕዴት የምታደርጊን? ውድድሮቹ ምን ይመስላሉ? የትኛው ጋር እንበርታለሽ? የዚህኛው ጥቅም ያሁኑ ዙር ምንድን ነው? በዚህ ብታግዙኝ በአጭሩ ጻፊልኝና ወደ ቤቴ ሄጄ ነው እኔ ላይቭ የምገባው። ምናልባት አንቺም ቢዚ ነሽ፣ እግርሽንም እያበጠ እንደሆነ ሰማው። አባትሽም ደግሞ በጣም እንትን እያሉ ነው እና አሁን ይህንን ቮት ስናደርግ ምንድነው እሱ አሸናፊነቱ የምታገኙ? ከዚህኛው የድምፁ ቫሊዩን ንገሪን እና እሱን ማስታወሻ ለያዝ ቪዲዮዎች ሌሎችም እንዲሰሩ። ኦኬ መጀመሪያ በጣም እግዚአብሔር ያክብርልኝ። ጊዜያችሁን ሰጥታችሁ ታይማችሁን ሰጥታችሁ ይህንን ሁሉ እያደረጋችሁ ስለሆነ በጣም አመሰግናለሁኝ ሁላችሁንም። የዚህኛው ጥቅም ምንድነው ለሚለው በጣም ብዙ ቻሌንጆች አሉን። ሁሉም ቻሌንጆች ላይ እንሳተፋለን፣ ግን ይሄ ወደ ህዝብ የሚመጣ ቻሌንጅ ነው። ያ ማለት እኔ ብቻዬን ሀይ እንዴት ነህ? ሰላም ነህ? ቅድም ልመለስ ብዬ ከዛ በራሴ ገብቼ ትንሽ እያስተላለፍኩ የነበር መልእክትና ሀቢብ በአንቺ ቤት ላሉትኝ በእኛ ቤት ላላችሁም
ከአንድ ሰዓት ከ10 ደቂቃ በኋላ ሁሉ ቲክታከር እና ጌመር ሀቢባ ቤት ይሰበሰባል። እዛ መታችሁ ሁላችሁም ያቅማችሁን እህታችን ቮት እንድናረጋት እጠይቃቸዋለሁ ፕሊዝ። ከዛ በሷ በሩት በኩል ያላችሁ ደግሞ ጌመሮችና ላይቭ ስትሪመሮች ለአንድ ሰዓት ብትለቁልን ቲክታኩን፣ ከቻላችሁ ደግሞ ከኛ ጋር መታችሁ ብታግዙን፣ ካልቻላችሁ ደግሞ ላይቭን ስትዘጉ ኦር ስቶሪ ስትለቁ ሀቢባ ቤት እንገናኝ ብላችሁ ብታግዙን እመኛለሁ። ሩት ከዚህ ሰዓት ከአንድ ሰዓት 10 ደቂቃ በኋላ ሀቢባ ቤት እንገናኝ። ችግር የለውም። ተስዊሽ ሰላም ብያለሁ ወንድም አምራው አለሁልህ። እሺ ቴንክ ዩ በጣም ለምታደርጉት ነገር። ከአንድ ሰዓት በኋላ እዛ እንገናኛለን። ችግር የለውም። እሺ ወንድሜ መልካም ምሽት። መልካም ምሽት ሩሲ። ኦኬ ቻው። አመሰግናለሁ። እሺ ማለት ምንድነው የቮቲንግ ቻሌንጅ ትልቁን ፓርቲ የሚይዘው ምንድነው የሚሆነው? አሁን ያያችሁት ራውንድ 1 ነው የሚለው። ራውንድ 1 ላይ ከእያንዳንዱ ኮንቲነንት ወይም ደግሞ ከአራቱ ካታጎሪዎች አንደኛ የሚወጣ ሰው ወደ ራውንድ 2 ያልፋል ማለት ነው። ራውንድ 2 የሚሆነው እዛው ስቴጅ ላይ ሆነን ነው። ግን ራውንድ 1 ላይ ያሉት የመጀመሪያ ሰዎች ብቻ 4 ይመረጥና ሬስት ሁለተኛ ሶስተኛ የሚባል ነገር የለም። ሁሉም ሰው አይገባም ማለት ነው። አፍሪካ ላይ አንደኛ፣ ኢሮፕ ላይ አንደኛ፣ አሜሪካ ላይ አንደኛ፣ ኤዥያ ላይ አንደኛ የሆኑ ሰዎች ለራውንድ 2 ያልፋሉ ነው። የግድ አንደኛ ሆኖ ማሸነፍ ግዴታ አለባችሁ ማለት ነው። አራቱ ሰው ግን ቶፕ 40 ይገባል። ግን ለራውንድ 2 ላይ ወይም እዛ ስቴጅ ላይ እያደረግን ቮት በሚደረግበት ሰዓት ቀጥታ ወደ ቶፕ 6 እንድንገባ ያደርገናል። ስለዚህ ይህንን ምንም ሆነ ምን አንደኛ ሆኖ ማሸነፍ ግድ ይላል። ይሄ የግድ አንደኛ መሆናችን ቀጣዩን ፕሮሰስ ላይ ራውንድ 2 ላይ ለመግባት የግድ ራውንድ 1ን መጨረስ አለብን። ራውንድ 1 አልቆ አሸንፈን ወደ ራውንድ 2 ስንቀጥል ቁጥሩ ባለበት ሆኖ ነው የሚቀጥለው። ኦኬ ስለዚህ ሙሉ አቅማችንን እዚህ ላይ መፍጀት አለብን። ቴንክ ዩ። ይሄ በጣም አሪፍ። አሁን መጀመሪያ መረጃ የነበረን ከሶስቱ ግሩፖች ውስጥ 6 ሰው ተመርጦ 18 ሰው ነው የሚያልፈው የሚል ነገር ነው። ለዚህ ነው የተጣራ ነገር የሚልልን። ስለዚህ አንደኛ የወጣው ሰው ብቻ ነው ራውንድ 2 ላይ ያለውን ነገር አድቫንቴጅ የሚኖረው። ታርጌታችን አንደኛ ለመውጣት ነው። በጣም አሪፍ። እሺ ሌላኛው ሶሻል ሚዲያዎችሽን በተለያየ ነገር ማሳደጎች ውስጥ ነጥብ አለው የሚል ነገር ሰምተናል። እሱንም ግልጽ ብታደርግ ምንድነው እሱ ነው? ቲክቶክ ላይ አሁን ራሱ በጣም እያደገ ነው አካውንቴ። እሱን በጣም አመሰግናቸዋለሁ። ሞር ኦፍ አሁን የኢንተርናሽናል የሆነ ቪው የሚገኝባቸው አካውንቶች ኢንስታግራም ላይ ነው። ኢንስታግራም ላይ ከሁሉም ከሀገር ላይ በደንብ ፎሎ ስለሚደረግ ስለሚሰራበት ማለት ነው። እና ሞር ኢንተርናሽናል የሆነ አዌርነስ ለመፍጠር ኢንስታግራም ያግዘናል። በጣም አሪፍ። ኢንስታግራምሽን ኦልሬዲ ከፍ ማድረግ የብር እየተገዛ ቦት የሚደረግበት the only way አንቺ ጋር ባለው ሊንክ ብቻ ነው እንትን እያለ ያለው ሊንኩ ክልልና ለብዙ ሰዎች ፕሮፋይል ብናደርገው እኛ ቲክቶካችን ላይ ክሊክ አድርጎ እዚህ ጋር ገብታችሁ መግዛት ትችላላችሁ የሚለውን ብዙ ነገር ያቀልልናል። ሁሉም ለ9 ቀን እንደዛ እንዲያደርግ ሊንኩን እንድናስቀምጥ በውስጥ ላኪልኝ አንቺ ጋር ገብተው። ከዛ ውጪ ኢንስታግራምሽ ፎሎ የመደረጉና አክሰሱ ከፍ የሚልበትን ነገር መፍጠር። እሺ ሁለተኛው እንትን ነው። እሺ ሌላስ የምትይን ነገር ካለ? ሌላ ውድድር አለው በዚህ ሂደት ውስጥ ሌላ ውድድር አለ? እነዚህ ውድድሮች እኔ ጋር ያሉ ናቸው። ለምሳሌ አሁን ዛሬ ቶፕ 23 ለመግባት ችያለሁኝ። በታለንት ውድድር ነበረን እና ቶፕ 23 ላይ ገብቻለሁኝ። ትናንት በነበረው ሄድ ቻሌንጅ በጣም ቆንጆ ሁኔታ ላይ ነበረ። ካያችሁት ትንሽ ኢሞሽናል ሆኜ ነበረ ስፒቹ ላይ ግን አስደመምሽው። በዚህ አጋጣሚ እኔ በጣም ፊል ያደረኩት ታሪኩን ሰምቻለሁ የተወሰነች ነገር ከአንቺ ስሰማው ደግሞ ሌሊቱን ነው ላይቭ የጀመርኩት። ትላንትና ነው ወስነንም በቃ ማገዝ አለብን የሚለውን ብዙ ሰዎችን ነው ያነቃሽው። በጣም ጠንካራ ሴት ነሽ፣ ይገባሻል። በቃ ባንዲራችንን ከፍ ማድረግ ሀገራችንን ከፍ ማድረግ ብቻ ሳይሆን ጀግንነትሽ፣ ጥንካሬሽ ራሱ የሚደንቅ ነው። እግዚአብሔር አሁንም ብርታቱን ይስጥሽ ለደረሰብሽ ነገር። እሺ ቀጥይ እንዳላቋረጥሽ። እነዚህ ቻሌንጆች አሉ። ቀጣይ መልቲሚዲያ ቻሌንጅ አለን። መልቲሚዲያ ቻሌንጅ ምንድነው የሚሆነው? የአንዳንድ ፕሮጀክቶች ይሰጡናል። ለምሳሌ ባለፈው ስለ ብረስት ካንሰር የለቀኩት ቪዲዮ ነበረ። እንደሱ አይነት ቪዲዮዎች ወይም ደግሞ ከሚስ ወርልድ ጋር የተያያዙ ቪዲዮዎች ፔጃችንን ያዩታል፣ የገቡ ምናምን ቼክ ያደርጋሉ እና እነሱ ላይ በደንብ ውስጥ እንዲያደርግ
ስናደርግ እይታ እንገባለን። መልቲሚዲያውንም ማሸነፍ እንችላለን። በደንብ ከታየልን ሰዎች ጋር በደንብ መድረስ ከቻለ ኮንተንታችን ጥሩ ከሆነ ሰዎች ጋር መድረስ ይችላል። ሌላ ደግሞ ፖስት የሚደረጉ ስፔሻሊ የሚስ ወርልድ ፔጅ ላይ ያሉ ቪዲዮዎች፣ ፎቶዎች ምንምኖችም ሊሆን ይችላል። ኮመንት ሴክሽን ላይ ሀገራችንን ባንዲራውን ኢትዮጵያ ያለን ስንጽፍ በደንብ ትኩረት ይስባል። አብዛኞቹን ካያችሁ ኮመንት ሴክሽናቸው ስር ላይ በጣም የሀገር ባንዲራዎች ምናምን ነገር እናያለን እና ያ በደንብ ትኩረት ይስባል። ስለዚህ የሚስ ወርልድ ኮንተንት የሚያዘጋጁት ማንኛውም ነገር ላይ እንደ ሀገር ሪያክት እናድርግ ማለት ነው። ይሄ ቢሃይንድ ሲኖች ምናምን የሚለቅ ደግሞ ፔጅ አለ ሚስ ወርልድ ቬትናም ይላል ቲክቶክ ላይ። እሱ ላይም አንዳንድ ነገሮች ይለቀቃሉ። እነሱ ጋር በሚለቀቁ ነገሮች ላይ ትኩረት ብዙ ነን፣ በጣም እውነቱን ለመናገር ብዙ ነን። ሁሉም ተወዳዳሪ አቅም አለው። ሁሉም ተወዳዳሪ የሚገራርም አድቮካሲ ነው ያለው። ግን በቅተን ለመገኘት ወጥተን ለመገኘት ከዛ ሁሉ ነገር የሆነ ነገር ማድረግ ስላለብን ነው። በጣም አሪፍ ኦኬ። ስለዚህ ሌላው እንደው ዲያስፖራው አክሰሱ አለው። ኢትዮጵያን እንግዲህ በቀን አንዴ ቦት በነፃ የሚያደርጉትን ነገር ለ9 ቀን እናደርግ ይሆናል። ምናልባት ዲያስፖራው ላይ ደግሞ ባላቸው ነገሮች ቢገዙ እንግዲህ $500 6000 ምናምን ድምፅ ነው። በዚች 2 ቀን ውስጥ በ4 ሰዓት ልዩነት ውስጥ ነው እንግዲህ ናይጄሪያዎች መጥተው ሁለተኛ ላይ መታ የነበረችው እና እንደዚህ አይነት ነገር ላይ ለዲያስፖራ ምን አይነት መልእክት አለሽ? ያው ይሄ ቪዲዮ ተቆራርጦ ብዙ ሰዎች ጋር ስለሚደርስም ዲያስፖራው በምን እንዲተባበረሽ እንትን ትያለሽ? ያው እኛ ሀገር ላይ ብዙ ሰው የዶላር አክሰስ የለውም። የዶላር አካውንቶች፣ ኦንላይን ፔመንት የምናደርግባቸው ነገሮች ብዙ ነገር ስለሌሉ ውጭ ያላችሁ ኢትዮጵያውያን በዚህኛው ሁኔታ ላይ ታትረን ዩናይት አድርገን አንድ ላይ ቆመን ሀገራችንን እንድናስጠራ እንድታግዙኝ ስል በትህትና እጠይቃለሁ። በጣም አሪፍ። ናይጄሪያዎች ያደረጉት ነገር ምንድን ነው መሰለሽ? ምናልባት ካላየሽው ትላንትና ላይቭ ላይ ገብተው 80,000 ሰዎች ሆነው ነበር። ባለሀብቶች እኔ $500 ገዛለሁ፣ እኔ $300 ገዛለሁ እያሉ ነበር ሲገዙ የነበረው እና ምናልባት ይህንን ነገር ምንድነው የምናደርገው? ታዋቂ ጌመሮች እና ቲክቶከሮች በአንድ ላይ ተሰብስበን በዚህ በአጭር ቀን ውስጥ ያንን ነገር ማምጣት አለብን ብለን እናስባለን። አሁንም ከ1 ሰዓት በኋላ ያለው ፕሮግራም ላይ እንግዲህ ሁሉም ጌመር እና እንትን መገናኘት ከቻለ ያንን ማድረግ እንችላለን ብዬ አስባለሁ። እንደ ሀገር ትልቅ ታምር እንሰራለን እኛም። ዲያስፖራዎችም አሁን እግረ መንገዳችንን ማስተላለፍ የምንፈልገው ትንሽ ነገር ብላችሁ አታስቡት። ቀላል ነገር አይደለም። ብር የሆነ ነገርን የሚያሻገር ከቻለ ሀገራችሁ እናንተ ቦት በምታደርጓት ትንሽ ነገር ከፍ ማድረግ ይቻላል እና አስደንጋጭ ለውጥ እየመጣ ያለው በዛ መንገድ ስለሆነ ነው። አሁን እቺን 9 ቀን ልናደርግ የምንችለው እንዴት ገዝተን ቦት እንደምናደርግ የምንችልበት ነገር ላይ ፎከስ ማድረግ፣ ተከፋፍለን ኃላፊነት መውሰድ፣ እሷን ማሳረፍ ነው። የእሷን በርደን እኛ ተሸክመን በየቦታው ጊዜ መስጠት ነው። ታዋቂ ሰዎችን ቪዲዮ መስራት እንዲህ ቦት አድርጓት የሚለውን አቁሙ። አሁን ላይቭ ገብታችሁ ቦት ማስደረጉን ፕራክቲካሊ ለውጡ ያለው እዛ ጋር ስለሆነ ወደ እንቅስቃሴ መግባት አለብን። ሌላ የምትይው ነገር ካለ መልእክት፣ ሌላ የምትይው ነገር ካለ ንገሪን እና እንዳናደክምሽ። ማረፍ አለብሽ፣ መዘጋጀት አለብሽ። አፕዴት ለማድረግ ግን አሁን እንደዚህ መረጃዎችን ከአንቺ ትክክለኛ እየወሰድን ለህዝቡ እንዲሆናል ለሚለው ነገር ኮንታክት ፎሎ አድርጊኝ። ኮንታክቴም ባዮ ላይ ያለልሽ ስልኬ። ኤኒታይም ማናገራቸው ሰዎች ካሉ አንቺንም ማኔጀሮች ካሉ ምናምን ምንድነው ያለው ነገር የሚለውን አፕዴት እየወሰድኩኝ ለህዝቡ ቶሎ ማድረስ። ብሪጅ የሚሆን ሰው ያስፈልጋችኋል። አንቺ አይደለሽም አሁን መናገር ያለብሽ፣ እኛንን ወተን እንዲያደርጉላት ምንለው። ስለዚህ እነዚህን ነገሮች ለማድረግ ይህንን የሰጠሽን መረጃ በቂ ነው። ቶሎ አፕዴት እንድንደራረግ ደግሞ መረጃው ትክክል መሆን ስላለበት አሁን ይህንን ግልጽ ያለ ነገር አናውቅም ነበር። ገባሽ አይደል? ከዚህኛው አንደኛ ወጥቶ ማለፍ የግድ ነው። ሶሻል ሚዲያዎችን ማሳደግ የግድ ነው። በተለያዩ ቦታዎች እኛ ገብተን እነሱ በሚለቁት እንትን ዌብሳይቶቻቸው ላይ ኢትዮጵያውያን ከጎናቸው እንደሆነ ቀላል ነገርም አይደለም። አፕሊኬሽኑን ማውረድ በራሱ ማለት ነው ብዙ ቤኔፊት እንዳለው በጣም አፕሊኬሽኑን ካወረድን በኋላ ሪቪው ላይ ራሱ እኛ ኢትዮጵያውያን ለልጃችን ስንል እንደመረጥናት ማፑ በጣም ጥሩ እንደሆነም እዛ ጋር ኮመንት ሪቪው ላይ ቢደረግለት ካምፓኒው የሚያድግበት አላማዋ ደግሞ ከግብ